ጤና ይስጥልን ሃሪዳሳን ይዘን ቀርበናል። ትራምፕ መንበረ ፕሬዝዳንትነቱን ለሁለተኛ ጊዜ ከተረከቡ በኋላ ከጋዛ ቀጥሎ ሁለተኛውን የሰላም ስምምነት አፈራርመዋል። በዚህም አንድ ኳስ መተው ሁለት ጎል አስቆጠሩ እየተባለላቸው ነው። there is no free lunch እንደሚሉት ፈረንጆቹ ሩዋንዳንና ዴሞክራቲክ ሪፐብሊክ ኮንጎን ሲያስታርቁ አገራቸው በማዕድናት ቁፋሮ ኢንቨስትመንት እንድትሰማራ ቃል ተገብቶላቸዋል። በአገራቱ መካከል በተለይም ደግሞ በኮንጎ ምስራቃዊ ክፍል የሚደጋገመው ግጭትና ጦርነት ለአሜሪካና ምዕራባውያን ኢንቨስትመንት ስራ የተመቸ እንዳልሆነና የአገሪቱ ማዕድናት በምስራቅ አፍሪካ በኩል በህንድ ውቅያኖስ አድርጎ የቻይናና የሌሎች አገራት ሲሳይ ሆኗል የሚሉ ስጋቶች ሲያነሱም ተደምጠዋል። ትራምፕ እንቅልፋሙ እያሉ የሚጠሯቸው የቀድሞ ፕሬዝዳንት ጆ ባይደን በስልጣን ዘመናቸው ማብቂያ ወደ አፍሪካ ሲመጡ በመዳረሻነት የመረጧት አንጎላ ነበረች። ሰውየው አንጎላንም ሲመርጡ ያለ ምክንያት አልነበረም፣ የአገራቸውን ጥቅም በማስላት እንጂ። ምናልባትም ዴሞክራቲክ ሪፐብሊክ ኮንጎ ሰላም ቢኖራት ማረፊያቸው ኪንሻሳ ሊሆን ይችል ነበር። የሆነ ሆኖ በአንጎላ ሉዋንዳ ተከስተው አሜሪካንም ይጠቅማል ያሉትን ስምምነት ፈርመው በዋሽንግተን $800 ሚሊዮን ድጋፍ የሚሰራው የባቡር መሰረተ ልማትንም ተመልክተው ወደ አገራቸው መመለሳቸው ይታወሳል። በአትላንቲክ ውቅያኖስ ዳርቻ የሚገኘው ሎቢቶ ወደብና የኮንጎን የማዕድን ሀብት የሚያገናኘው የሎቢቶ ኮሪደር የባቡር ሀዲድ ፕሮጀክትን ነበር የጎበኙት። ይህ የባቡር መስመር በማዕድን የበለጸገችውን ኮንጎን፣ ዛምቢያንና አንጎላን የሚያገናኝ እንዲሁም 1300 ኪሎ ሜትር ርዝመት ያለውና እስከ ወደቡ የተዘረጋ ነው። መስመሩ ታዲያ ለኤሌክትሪክ መኪና ባትሪ መስሪያነት የሚያገለግሉት ኮባልትና ኮፐር የተባሉ ማዕድናትን ከኮንጎ ወደ ምዕራቡ ዓለም ለማጓጓዝ አይነተኛ ሚናን ይጫወታል። በዛሬው የሃሪዳሳችን ከሩዋንዳና ኮንጎ የሰላም ስምምነት ጋር ተያይዘው የሚነሱ ርዕሰ ጉዳዮች ላይ ትኩረት እናደርጋለን። አብራችሁን እንድትቆዩ በአክብሮት እንጠይቃለን። የተከማቸ የማዕድን ሀብት እንዳለው የሚነገርለት የዴሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል ላለፉት 30 ዓመታት በላይ ማለትም የሩዋንዳው የዘር ማጥፋት ጦርነት ተከትሎ ሰላም ሆኖ አያውቅም። በመቶዎች የሚቆጠሩ ታጣቂ ቡድኖች የሚርመሰመሱበትና ድራሽ ጥቃትም የሚፈጽሙበት ነው። ከነዚህ ሁሉ በላይ ግን M23 የሚባለው ታጣቂ ቡድን ከኪንሻሳው መንግስት ጋር በመግጠም ጎማ የሚባለውን ከተማ እስከ መቆጣጠር ደርሷል። የዴሞክራቲክ ሪፐብሊክ ኮንጎ መንግስት ይህን ታጣቂ ቡድን በመደገፍ ፖል ካጋሜን ማለትም ሩዋንዳን ሲከስ ሰንብቷል። ምንም እንኳን ሩዋንዳ ክሱን ብታጣጥልም ኪንሻሳን በቀጠናው አለመረጋጋት ስላላት ሚና ትወቅሳለች። እነዚህ የምስራቅ አፍሪካ ማህበረሰብ አባል የሆኑት ሀገራት በቀጠናው መንግስታትም ሆነ በአንጎላ መንግስት የቀረበላቸውን የተስማሙ ጥሪ ብዙም አልተዋጣላቸውም። የአንጎላ መንግስት ሲሼኬዴንና ካጋሜን ወደ ሉዋንዳ ጋብዞ የነበረ ቢሆንም ካጋሜ ባለመገኘታቸው ጥረቱ አልተሳካም። አገራቱን የማስማማቱ ጥረት ጆ ባይደን አፍሪካ መጥተው ከተመለሱ ትራምፕም ለሁለተኛ ጊዜ ዋይት ሃውስን ከተረከቡ በኋላ መሆኑ ነው። ይህ በሶስትዮሽ ግንኙነትም ሆነ በቀጠናዊ ሙከራዎች ያልተሳካው የሰላም ንግግር ባለፈው ዓመት መጋቢት ወር ውስጥ በኳታር አደራዳሪነት የሁለቱ ሀገራት መሪዎች ፊት ለፊት ተገናኝተው በኮንጎ ምስራቃዊ ክፍል አስቸኳይ የተኩስ አቁም እንዲደረግ ተስማምተው ተመልሰዋል። ይሁን እንጂ እስካሁንም ድረስ ስምምነቱ ተግባራዊ ባለመደረጉ ከቀናት በፊት ወደ ዋሽንግተን አቅንተው የጎረቤት ሀገራት መሪዎች በተገኙበት ድማቸው አጽንተውታል። በምድር አፍሪካ በርካታ ስምምነቶች ተፈርመው ሳይፈጸሙ የታዩ ቢሆንም የዚህኛው ዕጣ ፈንታ ምን ሊሆን ይችላል የሚለውን ጊዜ ያሳየናል። ከተመድ እስከ አፍሪካ ህብረት ያሞካሹት የሰላም ስምምነት ያፈራረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዳዩን በቸልታ የሚመለከቱት አይመስሉም። አንድም የሰላም አባት መሆናቸውን ለማሳየት፣ በሌላ በኩል ደግሞ አገራቸውን ከቻይናና ሩሲያ በአህጉሪቱ የሚደርስባትን የመገፋት ተጽዕኖን ለመቋቋም። የዋሽንግተኑ ስምምነት ከአሁን ቀደም ከተደረጉት ያልተሳኩ ጥረቶች አንጻር የተዋጣለት ነው የተባለ ሲሆን ሁለቱም ሀገራት አንደኛው የሌላኛውን የግዛት አንድነት የማክበር ግዴታን ይጥልባቸዋል። ከዚህ በተጨማሪ አገራቱ የታጠቁ ኃይሎችን ከመደገፍ እንዲቆጠቡና ታጣቂዎችን ትጥቅ በማስፈታት ከጠብጫሪነት በመቆጠብ እንዲተባበሩ እንዲሁም እርስ በርሳቸው ከሚፈጽሙት የወረራ ተግባር እንዲቆጠቡ የሚል ነው። ይሁን እንጂ ስምምነቱ ስለ M23 ምንም አለማለቱና ስምምነት እንዲፈርም አለመደረጉ ትችትን አስከትሏል። ይህ ታጣቂ ቡድን በምስራቃዊ ኮንጎ ካሉ ታጣቂዎች ግንባር ቀደሙ ሲሆን በሩዋንዳ መንግስት እንደሚደገፍም ይነገራል። አሁን ላይ ዋሽንግተን ባይገኙም በኳታሩ ንግግር ወቅት ከኮንጎ መንግስት ጋር የተናጠል ውይይት አድርገው ነበር። የዋሽንግተኑ ስምምነት M23ን ካለማሳተፉን ባለፈ የኮንጎን ምድር ለቀው እንዲወጡ የሚል ግዴታም ያላስቀመጠ ነው ተብሏል።
ዴር ኢዝ ኖ ፍሪ ላንች የሚለው ብሂል ተግባራዊ ባደረጉበት ስምምነት ትራምፕ ለሀገራቸው ምጣኔ ሀብታዊ ጥቅምን አስልተውበታል። አሜሪካ የአካባቢውን ማዕድን ማግኘት የሚያስችላት ነው ተብሎለታል። ስምምነቱ ሁለቱም ሀገራት ወሳኝ የተባሉ የማዕድን አቅርቦት ሰንሰለት፣ የወጪ ንግድና ኢንቨስትመንት እንዲያስፋፉም ይላል። በዚሁ መሰረት የኮንጎ መንግስት በዓመቱ መጀመሪያ አካባቢ ከአሜሪካ ለሚደረግለት የደህንነት ዋስትና ወሳኝ የማዕድን ማውጣት እድልን እንደሚሰጥ ከስምምነት ደርሷል የሚል ዜና መነገሩ ይታወሳል። ኮንጎና ተመድ የአገሪቱን ውድ ማዕድናት ወርቅን ጨምሮ በኤም23 ታጣቂዎች አማካኝነት ወደ ሩዋንዳ ይጋዛል የሚል ክስ ያቀርባሉ። ይሁን እንጂ የኪጋሊ መንግስት ይህን አይቀበልም። ምንም እንኳን ሩዋንዳ ይህን ክስ ባትቀበለውም ተመድ ባለፈው ዓመት 4000 ወታደሮቿ ከኤም23 ጎን ተሰልፈው ሲዋጉ እንደነበር ይፋ አድርጓል። ምዕራባውያን ሀገራትም የሩዋንዳ መንግስት ደጋፊነትን ደጋግመው ሲናገሩ ተደምጧል። አሁን ከዓመታት በኋላ ሁሉም ይቅር ብለው ወደ ሰላም ተመልሰዋል። ትራምፕ ለሀገራቸው የኢኮኖሚ በረከትን ለእሳቸው ደግሞ የሰላም አቀንቃኝነትን ካባ የደረበላቸውን ስምምነት አሞካሽተውታል። የሁለቱ ሀገራት ስምምነት በተፈረመ ማግስት የኖቤል የሰላም ሽልማት ይገባኛል ሲሉ የነበሩት ፕሬዚዳንት ዶናልድ ትራምፕ ፊፋ ለመጀመሪያ ጊዜ ያዘጋጀውን የሰላም ሽልማት በጂያን ኢንፋንቲኖ እጅ ተበርክቶላቸዋል። እሳቸውም በሕይወቴ ትልቅ ቦታ ካላቸው ክብሮች መካከል ነው ብለውታል። ለ30 ዓመታት ያህል ዘልቆ የነበረውን ውጥረት የሚያረግብ የዋሽንግተን ስምምነት በቀድሞ የዩኤስ የሰላም ኢንስቲትዩት በአሁኑ ደግሞ የዶናልድ ትራምፕ የሰላም ኢንስቲትዩት ከተፈረመ በኋላ ኩነቱን ማራኪ የሆነ ህንፃን እንደመመረቅ ያለ ነው በማለት ገልጸውታል። በጣም አስፈላጊ ነገር ነው፣ ክብርም ይሰማኛል። ለ10 ዓመታት በሚሊዮን የሚቆጠሩ ሰዎች ህይወት የቀጠፈ ጦርነት የሚያስቆም ስራ ነው የሰራ ነውም ብለዋል። ከአሁን በፊት ለጦርነትና ለመገዳደል ይዘረጉ የነበሩ እጆች ለትብብርና ለመተቃቀፍ ይዘረጋሉ። እንደ ሌሎች ሀገሮች ሁሉ ለአሜሪካም የኢኮኖሚ ጥቅም ያለው ነው በማለት ተናግረዋል ትራምፕ። የሩዋንዳው ፕሬዝዳንት ትራምፕን አድሏዊነት የሌለው የሰላም ስምምነት ሀሳብ ይዘው የመጡ በማለት አመስግነዋቸዋል። በዋሽንግተን ውል መሰረት ሩዋንዳ ወታደሮቿን ከድንበር ቀጠና እንድታስወጣና ኤም23ን ከመደገፍ እንድትቆጠብ ትገደዳለች። የኪንሻሳው መንግስት በበኩሉ ጸረ ሩዋንዳ የሆኑ ታጣቂዎችን እንዲበትንና ጥምር የደህንነት ቡድን እንዲቋቋም ተስማምቷል። ፕሬዚዳንት ትራምፕ አገራቱ ጠቃሚ ነገሮች አሏቸው፣ መሪዎቻቸውም ስምምነቱን በሙሉ ለመተግበር የቃል ማረጋገጫ ጭምር ሰጥተውኛል በማለት ተናግረዋል። የዋሽንግተን ስምምነት ለዓመታት የዘለቀውን ጦርነት አስቁሞ ቀጠናውንም ያረጋጋል የሚል ተስፋን ፈንጥቋል። ይህ በእንዲህ እንዳለ በስምምነቱ ማግስት በምስራቃዊ ኮንጎ ኪቩ ግዛት በኤም23 እና በኮንጎ ሰራዊት መካከል ውጊያ መካሄዱ ታውቋል። ይህን ፍራቻ በመቶዎች የሚቆጠሩ የአካባቢው ነዋሪዎች ድንበር አቋርጠው ወደ ጎረቤት ሩዋንዳ መሸሻቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የተከበራቸው አድማጮቻችን፣ ለዓመታት የዘለቀው የዴሞክራቲክ ሪፐብሊክ ኮንጎና የሩዋንዳ ግጭት ከነተስፋና ስጋቱ በሰላም ስምምነት መቋጨቱን የቃኘንበት ዝግጅት በዚሁ አበቃ። ስላዳመጣችሁን እናመሰግናለን።